ከተለያዩ የኦንላይን ፕላትፎርሞች ክፍያ ለመቀበል እንዲሁም ደግሞ ለተለያዩ የኦንላይን ጉዳዮች ክፍያ ለመክፈል የማስተር ካርድ፣ የቪዛ እንዲሁም ደግሞ የኢንተርናሽናል ባንክ ችግር ለገጠማችሁ ሰዎች ይህ ቪዲዮ ለእናንተ ነው። ሰላም እንዴት ናችሁ? እኔ መንሱር ነኝ። ይህ ደግሞ የኔ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ጠቃሚ ቁም ነገር ያላቸውን ነገሮች ወደ እናንተ ማድረስበት ዩቲዩብ ቻናል። ከእናንተ የሚጠበቀው ይህንን ዩቲዩብ ቻናል ላይክ፣ ሰብስክራይብ እንዲሁም ሼር ማድረግ ቤተሰብ ነው። በዛሬ ቪዲዮ የማሳያችሁ የስዊዝ ባንክ አካውንት ወይም ደግሞ በሁሉም አይነት መንገዶች ክፍያ ለመቀበልም ሆነ ለመክፈል የሚሰራ የስዊዝ ባንክ አካውንት አከፋፈት እንዴት ነው የሚለውን ነገር ላሳያችሁ። ምክንያቱም አብዛኛውን ጊዜ ከኢንተርናሽናል ወይም ደግሞ ከውጭ ሀገር በቀጥታ ገንዘብን መቀበል ወይም ደግሞ መክፈል በጣም አስቸጋሪ የሚሆንበት አሰራር ስለሆነ ያለው በተለያዩ ጊዜ አማራጭ የሚባሉ ዘዴዎችን በመፍጠር የክፍያ ነገራችንን እናቀላለን ማለት ነው። ዛሬ ይዤላችሁ የመጣሁት የስዊዝ ባንክ አካውንትን እንዴት እንከፍታለን። ኢንተርናሽናል የሆነ የስዊዝ ባንክ አካውንት በኢትዮጵያ ስልክ ቁጥር በመክፈት የማስተር ካርድ በማውጣት ክፍያ መፈጸም እንዲሁም ደግሞ ስዊዝ ባንካችን ላይ ገንዘብ ማስገባት ከሌሎች ደግሞ ወደ ስዊዝ ባንካችን ገንዘብ መቀበል ስለምንችልበት መንገድ ዛሬ አሳያችኋለሁ ማለት። ይህንን ቪዲዮ እስከ መጨረሻው የተከታተለ ሰው የስዊዝ ባንክ አካውንት በመክፈት ገንዘብ ወደ ስዊዝ ባንክ አካውንቱ ማስገባት እንዲሁም ደግሞ ከስዊዝ ባንክ አካውንቱ ገንዘብን ማውጣት በማስተር ካርድ ክፍያ መፈጸም የሚችልበትን መንገድ ማግኘት እንደሚችል ቃል እገባለታለሁ ማለት። ስለዚህ ይህንን ለማድረግ ወደሚያስፈልገን ፕሮሲጀር ንግባ፣ ተከተሉኝ። ስለዚህ ዛሬ ይህንን ስቴፕ ሙሉ በሙሉ ከዜሮ ጀምሬ ስለሆነ ማሳያችሁ የመጀመሪያ ስራችን የሚሆነው iOS አፕሊኬሽን የምትጠቀሙ ሰዎች አፕ ስቶር ላይ በመግባት አፕሊኬሽን ዳውንሎድ ታደርጋላችሁ። ሳምሰንግ የምትጠቀሙ ሰዎች ደግሞ ፕሌይ ስቶር ላይ በመግባት ዱካስ ኮፒ የሚል የስዊዝ ባንክ አፕሊኬሽን አለ። ዱካስ ኮፒ ባንክ የሚል ራሱ ይመጣልና ስለዚህ ዱካስ ኮፒ ባንክ የሚለው ጋር በመግባት አፕሊኬሽኑን ዳውንሎድ እናደርጋለን ማለት። ስለዚህ የመጀመሪያ የምናወርደው ዱካስ ኮፒ ኮኔክት 911 የሚል አፕሊኬሽን አለ። ይሄንን አፕሊኬሽን ሁላችሁም ዳውንሎድ ታደርጋላችሁ ማለት ነው። በቀጣይ ደግሞ የምናወርደው ዱካስ ኮፒ ስዊዝ ባንክ ሞባይል ባንክ የሚል አለ፣ ወይም ደግሞ ዱካስ ኮፒ ስዊዝ ሞባይል ባንክ የሚል አፕሊኬሽን አለ። ሁለቱን አፕሊኬሽን ዳውንሎድ ታደርጋላችሁ። ስለዚህ እነዚህን አፕሊኬሽኖች ዳውንሎድ አድርጋችሁ ከጨረሳችሁ በኋላ የመጀመሪያ ስቴፓችን የሚሆነው ዱካስ ኮፒ ኮኔክት 911 የሚለውን አፕሊኬሽን ኦፕን ማድረግ ነው። እኔ ዳውንሎድ አድርጌ ስለጨረስኩኝ አፕሊኬሽኑን ኦፕን አድርጋለሁ ማለት ነው። ስለዚህ አፕሊኬሽኑን ኦፕን ካደረጋችሁ በኋላ እንደምታዩት ዱካስ ኮፒ የሚል ፕላትፎርም ያለው የእነሱን ሎጎ የያዘ እና ደግሞ ስልክ ቁጥር እንድናስገባ የሚጠይቅ የመጀመሪያ ቦርድ ይመጣልናል፣ ዳሽቦርድ ይመጣልናል ማለት። ስለዚህ እዛ ዳሽቦርድ ላይ ሁልጊዜም ቀዳሚ ስራችን የሚሆነው ስልክ ቁጥር መጻፍ ነው። ስልክ ቁጥር ስንጽፍ ሁልጊዜም የካንትሪ ኮድ መርሳት የለብንም። የኢትዮጵያ ካንትሪ ኮድ ፕላስ ብሎ ራሱ ይጀምርናል። እኛ 251 የሚለውን እናስገባለን። 251 የሚለውን ካስገባን በኋላ ስልክ ቁጥራችን አስገብተን ከጨረስን በኋላ ቀጣይ የምናደርገው ነገር ምንድነው? ሪኩዌስት ኮድ የሚለውን ኦፕሽን ክሊክ እናደርጋለን። ስለዚህ ምን ያመጣልና ላይ የሮቦት አለመሆናችን ወይም ደግሞ ፕላትፎርሙን አክሰስ እያደረገው ያልተፈለገ አካል አለመሆኑን ፕሩፍ ለማድረግ የሚሰጡን ፐዝሎች ይኖራሉ ማለት ነው። ስለዚህ ፕሊዝ ፕሩቭ ዛት ዩ አር ኖት ሮቦት ባይ ሴሌክቲንግ ኦል ሰርክልስ ይለናል። ስለዚህ ሰርክሎችን ብቻ ክሊክ በማድረግ ሮቦት አለመሆናችሁን ቼክ አድርጉ ይለናል። ስለዚህ ሰርክሎቹን ብቻ በመምረጥ ክሊክ እናደርግለታለን ማለት ነው። ስለዚህ ሰርክሎቹን ብቻ በመምረጥ ክሊክ ካደረግን በኋላ ኮንቲኒው የሚለውን ኦፕሽን እንጠቀማለን ማለት ነው። ስለዚህ ቬሪፊኬሽን ኮድ በሜሴጅ ልኬላችኋለሁ ይለናል። ስለዚህ 6 ዲጂት ቬሪፊኬሽን ኮድ ሜሴጃችን ላይ ይገባል። እንደምታዩት ሜሴጅ ላይ 6 ዲጂት ቬሪፊኬሽን ኮድ ገብቷል። ስለዚህ ይህንን ቬሪፊኬሽን ኮድ ሜሴጅ ላይ ሄደን በማውጣት የላኩልንን ቬሪፊኬሽን ኮድ ኮፒ አድርገን ዱካስ ኮፒ ላይ በመመለስ 6ቱን ዲጂት ኮድ ዱካስ ኮፒ ላይ ሄደን ሞላዋለን ማለት ነው። ስለዚህ ኮዱን እናስገባለን። ኮዱን ካስገባን በኋላ ምን እናደርጋለን? ቀጣይ ስቴፕ የሚሆነው ራሱ ኮዱን አስገብተን ስንጨርስ ቬሪፋይ ያደርግልናል ማለት ነው። ስለዚህ ቬሪፋይ ካደረገ በኋላ ኮንታክታችሁን አክሰስ ላድርገው ይላል። የስዊዝ ባንክ ተጠቃሚ ሰዎች ካሉ አክሰስ ላድርጋችሁ ወይ የሚል ኩዌስችን ይሰጠናል። ስለዚህ ሞባይል ባንኪንግ ከከፈተ በኋላ ስለዚህ ወደ ስዊዝ ባንክ አካውንታችሁ ሙሉ በሙሉ ለመግባት ሞባይል ባንኪንጉን ለመጠቀም ኔክስት ላድርግላችሁ ወይ ይለናል። ስለዚህ ኔክስት እናደርገዋለን። የምታዩቸው ኖቲፊኬሽኖች ሜሴንጀር እንዳለው ለማሳወቅ ነው። ስዊዝ ባንክ ላይ ሜሴጅ መጻጻፍ የምንችልበት ወይም ደግሞ መኒ ትራንስፈር ስዊዝ ባንክ ተጠቃሚ ከስዊዝ ባንክ ተጠቃሚ ጋር ሜሴጅ መላላክ ወይም ደግሞ ገንዘብ መላላክ የሚችልበት መንገድ መኖሩን ለማሳየት ፊቸሮቻቸውን እያሳዩ ነው። ስለዚህ ጌት ስታርትድ የሚለውን አፕሊኬሽን ክሊክ እናደርገዋለን ማለት ነው። ስለዚህ ጌት ስታርትድ ካልነው በኋላ እዚህ ጋር ኒክኔማችን እንድንጠቀም ያስገደናል። ስለዚህ እዚህ ጋር የምንሞላው ኒክኔም የግድ የኛ ኦፊሻል ኔም መሆን የለበትም፣ የተመቸንን ስም መስጠት እንችላለን ማለት ነው። ስለዚህ እኔ እዚህ ጋር ስም ሰጠሁት ማለት ነው። ኒክኔም ከሰጠሁት በኋላ ኮንቲኒው አልኩት ማለት ነው። ስለዚህ የስዊዝ ባንክ ፕሮሞ ኮድ ካላችሁ ፕሮሞ ኮዳችሁን ጻፉ ይላል ማለት ነው። ፕሮሞ ኮድ ማለት ነው የሌላ ስዊዝ ባንክ ያለው ሰው ሪፈራል ኮድ ወደ እናንተ ሲልክ እናንተ ስትገቡ 5 ዱካስ ኮይን ቦነስ ታገኛላችሁ ማለት ነው በሪፈራል ኮድ ከገባችሁ። ስለዚህ እዚህ ጋር ማስቀምጥላችሁን ሪፈራል ኮድ በመጠቀም ሁላችሁም በዚህ ሪፈራል ኮድ መግባት እንዳትረሱ ማለት ነው። ስለዚህ ፕሮሞ ኮዱን እኔ እዚህ ጋር ላስገባ ማለት ነው። ይሄንን ፕሮሞ ኮድ ሁላችሁም ተጠቅማችሁ ከገባችሁ 5 የዱካስ ኮይን ማግኘት ትችላላችሁ ማለት ነው። ስለዚህ ይሄንን ዱካስ ኮይን እንዴት እንደምናገኘው ውስጥ ስንገባ አሳያችኋለሁ። ስለዚህ ፕሮሞ ኮዱን ከሞላችሁ በኋላ
ሴንድ የሚለውን በተን ክሊክ እናደርገዋለን። ፕሮሞ ኮዱ አክሰፕትድ ነው ይለናል ማለት ነው። ስለዚህ አካውንታችን ሙሉ በሙሉ ኦፕን ሆኗል ማለት። ስለዚህ አካውንት ኦፕን የሚለውን ክሊክ ስናደርገው ፓስፖርት እንድናስገባ ያስገደናል ማለት ነው። ስለዚህ ፓስፖርታችን ስካን አድርገን ነው የምናስገባለን። ስለዚህ ፓስፖርታችን ያው ከጎናችን ይገኛል። ፓስፖርት ያለ ሰው ፓስፖርት ማስገባት ይችላል። እንዲሁም ደግሞ ናሽናል አይዲ ያላችሁ ሰዎች ደግሞ ናሽናል አይዲ መጠቀም የምትችሉበት ኦፕሽን አለ ማለት ነው። ፓስፖርት ቢሆን በደንብ ሪኮመንድ አደርጋችኋለሁ። ምክንያቱም ሙሉ በሙሉ ፓስፖርታችን ላይ ያለው ኢንፎርሜሽን ስካን የሚያደርገው ራሱ ስለሆነ ፓስፖርታችን ስለዚህ ቢጊን እንለዋለን ማለት ነው። ከዛ ካሜራውን አሎድ አድርገው ይለናል። አዎ አሎድ አድርገው እንላለን። ስለዚህ ፓስፖርታችን ሁሉም ኢንፎርሜሽን በደንብ እንዲታይ አድርገን ሪፍሌክሽን እንዳይኖረው አድርገን ሙሉ ባርኮዱን ጨምሮ ማስገባት ፎቶውን ሾት እናደርገዋለን ማለት ነው። ስለዚህ ኤምአርዜድ ሪኮግናይዝ ያደርጋል። ኤምአርዜድ ሪኮግኒሽን ማለት ነው ሙሉ ኢንፎርሜሽኑን ራሱ ትሬስ ያደርገዋል ማለት ነው። አካውንቱን ኦፕን ለማድረግ ሙሉ ኢንፎርሜሽኑን ትሬስ ያደርገዋል ማለት ነው። ስለዚህ ሙሉ በሙሉ የፓስፖርቱን ኢንፎርሜሽን ራሱ ያመጣልናል ማለት ነው። በኤምአርዜድ በሚባለው ወይም ደግሞ ኤአይን በመጠቀም ስካን ስናደርገው ሙሉ በሙሉ ኢንፎርሜሽኖችን ስማችን፣ በርዝዴታችን፣ የአያታችን ስም፣ ጾታችን መሰል ነገሮችን በሙሉ ራሱ ሪትራይቭ ያደርጋል ወይም ደግሞ ይወስዳል ማለት ነው። ስለዚህ እኛ የሚጠበቅብን ምንድነው ከፓስፖርታችን ጋር በማስተያየት ክሮስ ቼክ ማድረግ ብቻ ነው ማለት ነው ከኛ የሚጠበቀው። ስለዚህ ስሙን አየሁት ልክ ነው፣ በርዝዴቱን አየሁት ልክ ነው፣ ሲቲዝንሺፑ ኢትዮጵያ ነው ልክ ነው። ስለዚህ ከዚህ በኋላ ስልክ ቁጥር ማለት ነው የምናስገባ። ስልክ ቁጥር ስናስገባ እዚች ጋር ካንትሪዋን ኢትዮጵያ እናረጋታለን ማለት ነው። የግድ ነው የኢትዮጵያ ስልክ ቁጥር ስለሆነ የምንጠቀመው ኢትዮጵያ ሚል በመፈለግ ካንትሪውን ኢትዮጵያ እናደርጋለን ማለት ነው። በአልፋቤት ስለሆነ ያለው ኢትዮጵያ ከኢስቶኒያ ግን ሁሌም እናገኛታለን። በኢትዮጵያ ምክንያት ኢስቶኒያን በደንብ ተዋውቀናታለን። ሁልጊዜም ስልክ ልንሞላ ስንል ኢስቶኒያ ቀድማን ትመጣለች። ስለዚህ ስልክ ቁጥር እናስገባለን ማለት ነው እዚህ ጋር። ስለዚህ እዚህ ጋር ኢሜል የሚለው ቦታ ላይ ሁላችሁም ኢሜላችሁን ታስገባላችሁ ማለት ነው። እኔም ኢሜሌን አስገብቻለሁ። ሆም አድሬሳችን ኢትዮጵያ ነው። ሲቲ በተለያዩ ኢትዮጵያ አካባቢዎች የምትኖሩ ሰዎች ያላችሁበት ሲቲ መሙላት ትችላላችሁ። እኔ እዚህ ጋር አዲስ አበባ ስለሆነ ያለሁት አዲስ አበባ ብዬ እሞላለሁ። ፖስታል ዚፕ ኮድ የአዲስ አበባ ሁላችሁም እንደምታውቁት 1000 ነው። በተለያዩ ኢትዮጵያ አካባቢዎች ባህር ዳር፣ ጎንደር፣ ጅማ፣ ደሴ፣ ሐረር እንዲሁም ደግሞ የተለያዩ ቦታዎች ያላችሁ ሰዎች ደግሞ ጉግል ላይ ሰርች ብታደርጉ ፖስታል ዚፕ ኮድ ኦፍ ባህር ዳር፣ ፖስታል ዚፕ ኮድ ኦፍ ጅማ ብላችሁ ሰርች ብታደርጉ እዛ ጋር ማግኘት ትችላላችሁ። ያንን ፖስታል ዚፕ ኮድ መጠቀም ትችላላችሁ ማለት። ስለዚህ ስትሪት እና ሃውስ ነምበር ያን ያክል ማንዳቶሪ አይደለም። ስትሪቱን እኔ ወሎ ሰፈር አልኩት ዝም ብዬ። ከዛ ሃውስ ነምበሩን 001 አልኩትኝ። ፍላት ነምበር ምናምን ማንዳቶሪ አይደለም ባይሞላም። ስለዚህ ከዚህ ጋር ቋንቋ እንግሊዘኛ ሞላሁትኝ። ላንጉጅ እንግሊዘኛ ከመረጥኩ በኋላ ለምንድን ነው የምትጠቀሙት? ፋይናንሻል ኢንተረስታችሁ ምንድነው? ላንጉጃችሁን ከሞላችሁ በኋላ ፋይናንሻል ኢንተረስታችሁ ምንድነው? ለምን ፐርፐዝ ነው የምትጠቀሙት? ከነዚህ መካከል ሴሌክት አድርጉ ይላለኝ። ለኔ ለፔመንት ለካርድ ተጠቀመዋለሁ፣ እንዲሁም ደግሞ ለክሪፕቶ ከረንሲ ተጠቀመዋለሁ፣ እንዲሁም ደግሞ በሪፈራል እርን ለማድረግ ተጠቀመዋለሁ፣ ለፎሬክስ ትሬድ ተጠቀመዋለሁ። የምትፈልጓቸውን ሀሳቦች እዚህ ጋር ክሊክ ማድረግ ትችላላችሁ ማለት ነው። ስለዚህ እነዚህን ኢንፎርሜሽኖች ሞልታችሁ ከጨረሳችሁ በኋላ ስቴፕ 1 አለቀ ማለት ነው። ስለዚህ ምን እናደርጋለን? ኔክስት ወደሚለው እንገባለን ማለት ነው። ስለዚህ ኔክስት እናደርገው ወደ ስቴፕ 2 ወይም ደግሞ ወደ ሁለተኛው ይወስደናል ማለት ነው። ስለዚህ በኢሜል የላክንላችሁን ቬሪፊኬሽን እዚህ ጋር አስገቡ ይላል። ስለዚህ ኢሜላችን በሜል ቼክ እናደርጋለን ማለት ነው። ኢሜላችሁ ላይ የገባውን ቬሪፊኬሽን ስለሆነ የምታስገቡት ሉካስ ኮፒ ቬሪፊኬሽን ኮድ ልኳለኝ። 6 ዲጂት ቬሪፊኬሽን ኮድ ነው ብዙ ጊዜ የሚልከው። ይህንን 6 ዲጂት ቬሪፊኬሽን ኮድ ኮፒ በማድረግ እዚሁ ፕላትፎርም ላይ ፔስት እናደርጋለን ወይም ደግሞ በማየት መጻፍ እንችላለን። ሁለቱም ኦፕሽን የተፈቀደ ነው። ስለዚህ ይሄንን ከሞላን በኋላ የራሱ ደግሞ ሴኩሪቲ ቼክ አለው ማለት ነው። ሴኩሪቲ ቼኩ ጋር የተሰጠንን ኮድ እና ቁጥር ከታች መድገም ማለት ነው። ስለዚህ ኤግዛክትሊ እንደተቀመጠው ካፒታሉን ካፒታል፣ ስሞሉን ስሞል አድርገን እንደግማለን ማለት ነው ቬሪፊኬሽኑን ቼክ ለማድረግ። ስለዚህ የተሰጠንን ቬሪፊኬሽን ኮድ በጥንቃቄ መጻፍ አለብን ማለት ነው። ስለዚህ ከጻፍን በኋላ ከላይ ያለውን ቬሪፊኬሽን ኮድ በድጋሚ በስነስርዓት ወይም በትክክል መድገማችን ቼክ ሲያደርግ ኤስኤምኤስ በስልካችን ይልካል ማለት ነው። ስለዚህ ኤስኤምኤስ የተላከልን ኤስኤምኤስ እዚህ ጋር በመጠበቅ እናስገባለን። ስለዚህ ተልኮልናል ኤስኤምኤስ፣ የተላከልን ኤስኤምኤስ እኔ አውቶማቲካሊ ስልኩ ስለሚቀበል እዛው ላይ አስገብቼዋለሁ። ኤስኤምኤስ ላይ የተቀበልን ኮድ ቬሪፋይ እናደርጋለን። ስለዚህ እዚህ ጋር ሶስት ነገር ቬሪፋይ አደረግን ማለት ነው። አንደኛው ኢሜይላችን የኛ መሆኑን ፕሩፍ አደረግን፣ ሁለተኛው ሮቦት አለመሆናችን ፕሩፍ አደረግን፣ ሶስተኛው ያስገባነው ስልክ ቁጥር የኛ መሆኑን ፕሩፍ አደረግን ማለት ነው። ኔክስት ስናደርገው ወደ ሶስተኛው ስቴፕ ይወስደናል ማለት ነው። ሶስተኛው ስቴፕ ላይ ፕሮፌሽናል ስታተስ ወይም ኦኩፔሽን ይለናል። ስለዚህ ፕሮፌሽናል ስታተሳችሁ ምንድነው ይላል። ስለዚህ እዚህ ጋር የምትፈልጉትን ሙያ ትሞላላችሁ። እኔ እዚህ ጋር እየሰራሁ ያለሁት ፍሪላንሰር ነኝ ወይም ሰልፍ ኢምፕሎይድ ነኝ ያልኩትኝ።
ኔቸር ኦፍ አክቲቪቲ ምንድን ላይ ነው የምትሰራው የሚል ኩዌስችን ይጠይቃል። ከዚህ መካከል አንደኛውን ትሰራላችሁ። እኔ የምሰራው እዚህ ጋር ኮፒራይተር ነኝ ብዬ ልሙላ። ኮፒራይተር አልኩት። ከዛ በኋላ የተወሰኑ መጠይቆችን ይጠይቀናል ማለት። ስለዚህ የመጀመሪያው ፖለቲካሊ ኤክስፖዝድ ናችሁ ፐርሰን ናችሁ ወይ ይለናል። ኖ እንላለን። የዩኤስ ሬዚዳንስ ያላችሁ ወይም ደግሞ የዩኤስ ዜጋ ናችሁ ወይ የሚለን ነገር አለ። እሱም አይደለንም። ስለዚህ አር ዩ ሶሻል ቤኔፊሻል ኦነር ኦፍ አሴት ዲፖዚት አካውንት የስ የዚህ አካውንት ኦነር መሆናችን ፕሩፍ ለማድረግ ነው። ስለዚህ ኢንዲኬት ኦል ካንትሪስ ኦፍ ታክስ የሚል ነገር አለ። እዚህ ጋር ኢትዮጵያን መርጠን እንሞላለን ማለት ነው። ካንትሪያችን እንድናስገባ ነው የሚጠይቀን። ስለዚህ እንደተለመደው ሁልጊዜም ከኤስቶኒያ በኋላ ኢትዮጵያ ትገኛለች። ኢትዮጵያ ብለን እንሞላለን። ታክስ አይደንቲፊኬሽን ነምበር የሚል ነገር አለ። እሱም 0001 ብላችሁ ማለት ትችላላችሁ ማለት ነው። ስለዚህ እሱን ከሞላችሁ በኋላ ኔክስት ከስትሉት አራተኛው ስቴፕ ላይ ይገባል። አራተኛው ስቴፕ የሞላነው ኢንፎርሜሽን ልክ መሆኑን ቼክ የምናደርግበት ወይም ደግሞ ሪቪዊንግ ስቴጅ የሚባለው ነው። ስለዚህ ስማችን ቼክ እናደርጋለን። ፉል ኢንፎርሜሽናችን ልክ መሆኑን ቼክ እናደርጋለን። የሞላን ኢንፎርሜሽን ካልን በኋላ የዱካስ ኮፒ ወይም ደግሞ የስዊዝ ባንክን አግሪመንት እና ፎርም ተስማማላችሁ ወይ? በሱ ከተስማማችሁ አግሪ የሚለውን በተን ቼክ ቦክስ ክሊክ በማድረግ ሰብሚት እናደርጋለን ማለት። ስለዚህ አካውንታችን ክሬት ለማድረግ የሚያስፈልገንን ኢንፎርሜሽን አንድ በአንድ ሞልተን ጨርሰናል ማለት። ስለዚህ እሱን ቼክ ካደረግን በኋላ ሰብሚት እናደርገዋለን ወይም ደግሞ ኔክስት እንለዋለን ማለት ወደ ኔክስት ስቴጅ እንዳልፈለ። ስለዚህ ሰብሚት ብለን የተወሰነ ደቂቃ መጠበቅ ይኖርብናል። ስለዚህ ስንጨርስ ዌልካም ቱ ዱካስ ኮፒ ሰፖርት ቻት ይላል። ከዚህ በኋላ ይሄው አካውንታችን ክሬት መደረጉን ኢሜል ይመጣልና አለኝ ኮንግሬስ የሚል ኢሜል ይመጣል። ስለዚህ እነዚህ ከመጡ በኋላ ቀጣይ የሚሆነው ምንድነው ፓስፖርታችንና እኛ ኤግዛክትሊ ማች ማድረጋችን ቼክ ለማድረግ ስለዚህ ወደ ዱካስ ኮፒ 911 ባክ እናደርግና ቬሪፊኬሽን እናደርጋለን። ኬዋይሲ ቬሪፊኬሽን ወይም ደግሞ ባንኩ ጋር ቻት እናደርጋለን። ስለዚህ ፕሬስ ስታርት ራሱ አፕሊኬሽን ኦፕን እናደርግ ያዘናል ወይም ደግሞ እኛ ራሳችን ተመልሰን ዱካስ ኮፒ 911 የሚለውን ኦፕን ማድረግ እንችላለን ማለት። ስለዚህ ኦፕን ካደረግን በኋላ ፕሬስ ቱ ስታርት አይዲ ቬሪፊኬሽን ላይ አይዲ ቬሪፋይ ለማድረግ ስታርት የሚለውን ክሊክ አድርጉናል። ስለዚህ ቦት ነው አውቶማቲክሊ ከሱ ጋር ኮንታክት እያደረግን ናሽናል አይዲ ካላችሁ አይዲ ካርድ የሚለውን ትሞላላችሁ። እኔ እጄ ጋር ያለው ለጊዜው ፓስፖርት ስለሆነ ፓስፖርት የሚለውን እሞላለሁ ማለት። ስለዚህ ፕሊዝ ሴንድ ፎቶ ኦፍ ፓስፖርት ዚስ ቻት ኦፕሬተር። ስለዚህ የፓስፖርታችሁን ፎቶ አፕሎድ አድርጉልኝ ወይም ላኩልኝ ይላል ማለት ነው። ስለዚህ እዚህ ጋር ካሜራ ብዬ ማይክሮፎን አክሰስ ኢኔብልድ። ስለዚህ ካሜራዬን በመክፈት ፓስፖርቴን በድጋሚ ፎቶ በማንሳት ስካን አድርጋለሁ ማለት ነው። ቅድም ለኢንፎርሜሽን ነው ስካን ያደረኩት። አሁን ደግሞ ለቬሪፊኬሽን ፓስፖርቴን በደንብ እንዲታይ አድርጌ ፎቶ አነሳለሁ ማለት ነው። ስለዚህ እዚህ ጋር እነዚህ ሆሎግራም የምንላቸው ወይም ደግሞ ለቬሪፊኬሽን ለመጠቀም ፓስፖርቱ ጋር የተቀመጡ እነዚህ ሪፍሌክት የሚያደርጉ ነገሮች ፎቶ ስናነሳ ትንሽ ስለሚያስቸግሩ በተሻለ መጠን በጥንቃቄ ለማንሳት ሞክሩ። ፎቶ ሁሉም ኢንፎርሜሽን ይታይ። ስለዚህ ይሄንን ኢንፎርሜሽን ሴንድ አደርጋለሁ ማለት ነው። ፓስፖርቱን ሴንድ አደርጋለሁ ቻቱ ጋር ማለት ነው። ስለዚህ እንደምታዩትኝ ቴክስት ይልካሉ። የሚልኩት ቴክስት ምንድነው? ፓስፖርቱ እናንተ ጋር ነው ወይ ይሉናል። የስ እንላቸዋለን። ከዛ አሪው ሬዲ ይሉናል። ዝግጁ ናችሁ ወይ ይሉናል። እሱንም የስ የሚል መልስ እንመልሳለን። ስለዚህ እሱን መልስ ከመለስን በኋላ ቀጣይ ጥያቄዎች ነው የሚጠይቁን በቪዲዮ ኮል። እሱን ጥያቄ መልስ እንሰጣለን ማለት ነው። ስለዚህ የምናደርጋለን አሪው ሬዲ ሲለን የስ እንለዋለን ማለት ነው። ስለዚህ ቪዲዮ ኮል ሊደውሉልና ፕሩፍ እንዲያደርጉን ማለት ነው። ስለዚህ ስልክ ይደውሉናል ማለት ነው ከዱካስ ኮፒ ቀጥታ። ስለዚህ ስልኩን በማንሳት ቀጥታ ቬሪፊኬሽን እናደርጋለን ማለት ነው። Hello, can you hear me? Yes, I can hear you. Okay, sir, if you can hear me, that means your identification has started. Look into the camera, tell me your first name, last name, middle name, and your birthday, please. I am Okay, sir. Birthday as well, please. 9. Okay, thank you. Just a second. Can you tell me email? Your email is called... Yeah. Is this your personal email? Yes, it's my personal email. Okay, sir. Now please look into the camera. I will take a picture of you. And I will switch your camera to the camera on the back of your phone. Can you show me your passport, please? Alright, thank you. Your identification is completed. Thank you for calling us and have a great day. Goodbye. Thank you. Goodbye. ስለዚህ በዚህ መንገድ እንዳያችሁት ሲደውሉልን አለኝ የሚጠይቁን ጥያቄ ስማችን፣ የአባት ስም፣ የአያት ስም እንዲሁም ደግሞ የበርዝ ዴት ጠይቁናል። አንዳንዴ ኢሜይላችን ደግሞ አጠራጣሪ ነው ካገኙት ላይክ ፐርሰናል ኢሜይል መሆን አለመሆኑ ኢሜይላችን ቼክ ያደርጉናል። እሱን ቼክ ካደረግን በኋላ ካሜራችን በማዞር ፓስፖርታችን ሃሎግራሙ ሪፍሌክሽን በማይኖረው መንገድ
እንድናሳያቸው አድርገው ይጠይቁናል። ስለዚህ እሱን ነገር ካሳየናቸው በኋላ ፎቶ ላነሳችሁ ነው ይሉናል። እኛን አንዴ ፎቶ ያነሱናል፣ ፓስፖርቱን አንዴ ፎቶ ያነሱታል። ይህንን ፕሮሲጀር ከጨረሱ በኋላ ታንኪዩ ብለው ተሰነባብተው ቬሪፊኬሽኑ አልቀዋል የሚል ይልካሉ ማለት ነው። ስለዚህ አካውንታችን ስታተስ ምን ላይ እንዳለ ቼክ ለማድረግ ቀጥታ ካሉት ባሮች ታች ላይ ባንክ የሚለውን ኦፕሽን እንጠቀማለን ማለት ነው። ስለዚህ ባንክ የሚለውን ኦፕሽን ስንጠቀም እንደው የምናደርገው ቀደም በነገርኳችሁ የሪፈራል ኮድ ወይም ደግሞ ዌቬር ኮድ በፕሮሞ ኮዳችሁን ጽፋችሁ ስትገቡ 5 ይሰጣችኋል ማለት ነው። ስለዚህ ይህንን 5 እዛ ጋር ነው ያገኙት። ቬሪፊኬሽናችን ኮምፕሊት መሆኑን ቼክ ለማድረግ ሪፍሬሽ ያደረግን ቼክ እናደርጋለን። የተወሰነ ጊዜ ሊወስድ ይችላል። ከዛ በኋላ ቬሪፊኬሽናችን ኮምፕሊት ይሆናል ማለት ነው። ስለዚህ ከተወሰነ ደቂቃ በኋላ እንደምታዩትኝ አይደንቲፊኬሽን ቬሪፊኬሽኑ ኮምፕሊት ሆኗል የሚል ይሰጠናል ማለት ነው። ስለዚህ ቀጣይ የሚሆነው ምንድነው አካውንታችን አፕሩቭ እስከሚሆን መጠበቅ ነው። አካውንታችን አፕሩቭ ለመሆን ከ24 እስከ 72 ሰዓት ባለው አፕሩቭ ይደረጋል። ስለዚህ ከ24 ሰዓት በኋላ እንደገና በመመለስ ኢሜይል ሲገባልን ኢሜይላችን ቼክ እናደርጋለን ማለት ነው። ስለዚህ ኢሜይላችን ቼክ ስናደርግ የዱካስኮፒ ባንክ አካውንት እንደምታዩት የኢሜይል ይልክልናል። የሚልክልን ኢሜይል አካውንታችን አፕሩቭ መሆኑን የሚገልጽ ኢሜይል ነው የሚልከው። ስለዚህ ኢሜይሉ ጋር በመግባት ቼክ እናደርጋለን ኢሜይሉ ማለት። ስለዚህ ኢሜይሉን ገብተን ስናይ ምን ይላክልናል? ቴምፖራሪ ፓስወርድ ይልኩልናል። ጊዜያዊ የሆነ ፓስወርድ ለአንድ ጊዜ የምንጠቀመው ከዛ በኋላ ግን የምንቀይረው ፓስወርድ ይልኩልናል ማለት። ስለዚህ ጌት ቴምፖራሪ ፓስወርድ የሚለውን ክሊክ እናደርጋለን። ስለዚህ በምንፈልገው ብራውዘር ክሊክ በማድረግ እንከፍተዋለን ማለት። ስለዚህ እንደምታዩት በሜሴጅ ይላክልናል ማለት ቴምፖራሪ ፓስወርድ ክሊክ እንዳደረግነው አውቶማቲክሊ በሜሴጅ ይልኩልናል። ስለዚህ በሜሴጅ የላኩልንን ፓስወርድ ኮፒ አድርገን በመውሰድ እንጠቀማለን ማለት ነው። ስለዚህ ዱካስኮፒ ጋር ስንገባ እንደምታዩት ፓስወርድ እንድናስገባ ፓስወርድ ይጠይቀናል። ባንክ ጋር ስንገባ ፓስወርድ ይጠይቀናል። ስለዚህ ጋር ኮፒ ያደረግናትን ፓስወርድ ፔስት እናደርጋለን ማለት ነው። ስለዚህ ፌስ አይዲ ትፈልጋላችሁ ይለናል። አንፈልግም ነው አልነው። ስለዚህ እዚህ ጋር ፓስወርድ እንድንጽፍ ያስገድደናል። የመጀመሪያው ቴምፖራሪ ፓስወርዳችን ፔስት እናደርግለታለን። ከረንት ፓስወርድ የሚለው ላይ ኒው ፓስወርድ የሚለው ጋር 6 ዲጂት መሆን አለበት። አትሊስት 4 ዩኒክ ካራክተር መኖር አለበት። ሁሉም ነመሪክ ብቻ መሆን አይችሉም ማለት ነው። ፓስወርድ ካስገባንለት በኋላ ሎጊን ስናደርገው ወደዚህ ወደ ዋና ፔጃችን ይመልሰናል ማለት። ስለዚህ የስዊዝ ባንክ አካውንታችን ዱካስኮፒ ባንክ አካውንታችን ኦፕን ተደርጎልናል ማለት። ስለዚህ እዚህ ጋር ከፈለጋችሁ ካርድ ማዘዝ ትችላላችሁ። ካርድ ኦፕሽን የሚለውን ክሊክ በማድረግ ካርድ ማዘዝ ይቻላል። የተለያዩ አማራጮች አሉት። እዚህ ጋር ቻት አለ። እዚህ ጋር ኮንታክቶቻችን ላይ ያሉ ሰዎችን ያመጣል። እዚህ ጋር ፒቱፒ መገበያየት ከፈለግን ክሪፕቶ መሸጥ መግዛት ከፈለግን እሱን ይቻላል። እዚህ ጋር ባንክ የሚለው ጋር መግባት እኛ ጋር ያለውን አማራጭ ያሳየናል። እቺ እዚህ ጋር የምታዩት 5 ዱክ ፕላስ የምትለው የዱካስ ኮይን አካውንት ክሬት ታድርጉ እኔ በነገርኳችሁ ሪፈራል ኮድ የምትገቡ ከሆነ እቺን ቦነስ ዱካስ ኮይን ታገኛላችሁ ማለት። ስለዚህ ዱካስ ኮይን እዛ ጋር ነው ያገኘው። ስለዚህ እዚህ ጋር ደግሞ ስዊዝ ባንክ ኢንፎርሜሽን አለ። ካርድ ማዘዝ የሚፈልግ ሰው ካለ ካርድ ኦፕሬሽን ክሊክ በማድረግ ካርድ ኦርደር ማድረግ ይችላል ማለት ነው። ስለዚህ ኦርደር ካርድ የሚለውን ክሊክ ማድረግ ይችላላችሁ። ስለዚህ የምትፈልጉት ካርድ አይነት ምንድነው? ስዊዝ ባንክ ትራቨል ፕላስቲክ ካርድ ነው። ፕላስቲክ ካርድ እዚህ ጋር ኦርደር እናደርጋለን። ስለዚህ የካርድ ታይፑም እንደሚለው ማስተር ካርድ ነው። ስለዚህ ማስተር ካርድ እዚህ ጋር በጣም በቀላሉ ማዘዝ ትችላላችሁ ማለት ነው። ከዛ እዚህ ጋር ማነው ቀጣይ የሚሆነው ደግሞ ከረንሲ የምትፈልጉት ዩናይትድ ስቴትስ ዶላር ከሆነ ዶላር ትላላችሁ። የምትከፍሉበት ክፍያ እዚህ ጋር ካርድ ሊኖራችሁ ይገባል። ማስተር ካርድ ወይም ቪዛ ካርድ በመጠቀም ነው ይሄንን ካርድ ማውጣት የምትችሉት። ከዛ ከፈለጋችሁ ደግሞ በማስተር ካርዶቻችሁ በባይት ማስተር ካርድ የስዊዝ ባንክ ማስተር ካርድ ኦርደር ማድረግ ትችላላችሁ። ከዛ ስዊዝ ባንካችሁ ላይ ያለውን ገንዘብ ደግሞ ወጪ ለማድረግ በዛ ማስተር ካርድ ስፔት ታደርጉታላችሁ ማለት ነው። ስለዚህ በዛ መንገድ ሩቲን እንድናደርገው ነው የሚጠቅመን። ስለዚህ ማስተር ካርድን በዚህ መንገድ ማውጣት ይችላል። የተለያዩ ባንክ ሰርቪሶች አሉ። የምትፈልጉትን ባንክ ሰርቪስ እዚህ ጋር መጠቀም ትችላላችሁ። ኔክስት የሚሆነው ኩዌስችን ምንድነው? የባንክ ኢንፎርሜሽን የት ላገኝ? ከተለያዩ ኦንላይን ፕላትፎርሞች አማዞንን ጨምሮ ከሰራሁኝ በኋላ ገንዘቡን ወጪ ለማድረግ ዋና የሚያስፈልጋችሁ ነገር ባንክ ኢንፎርሜሽን ነው። ስለዚህ ስዊዝ ባንክ አካውንት አላችሁ፣ ባንክ ኢንፎርሜሽን እንዴት እናገኝ ወደሚለው ኩዌስችን እንዳለ ማለት። ስለዚህ ባንክ ኢንፎርሜሽን ለማግኘት ቀጥታ ስዊዝ ባንክ በሚለው ሁለት አፕሊኬሽን አለ ያወረድነው፣ ስዊዝ ባንክ እና ዱካስኮፒ ላይ ያለን ነገር ጨርሰናል። ቀጣይ ስዊዝ ባንክ ወደሚለው ይላል ማለት። ስለዚህ ስዊዝ ባንክ የሚለው ጋር ከሄዳችሁ በኋላ በቀጥታ ዱካስኮፒ የከፈታችሁበትን ስልክ ቁጥር ብቻ ነው የምታስገቡት ማለት። ስለዚህ ሎኬሽናችሁን ትመርጣላችሁ። ሎኬሽናችን ኢትዮጵያ ነው፣ ኢትዮጵያ እናደርጋለን። ስለዚህ በቀጥታ ስልክ ቁጥራችን ብቻ በመጻፍ ኔክስት እናደርገዋለን ማለት። ኔክስት እናደርግ ፓስወርዳችን ይጠይቀናል። እዛ ጋር የሞላነው ፓስወርድ እንድናስገባ ይጠይቀናል ማለት። ስለዚህ ዱካስኮፒ ፓስወርዳችን እዚህ ጋር እንጽፍለታለን ማለት። ስለዚህ ፓስወርዳችን ከጻፍን በኋላ በኤስኤምኤስ 6 ዲጂት ኮድ ይልክላችኋል። እሱን ኮድ አስገቡ ይለናል። እዚህ ጋር መጣ። ስለዚህ ይሄንን ኮድ ለማንም ሼር ሳታደርጉ በማስገባት ኔክስት ታደርጉታላችሁ ማለት ነው። ስዊዝ ባንካችን በዚህ መንገድ ሎጊን ካደረገልን በኋላ የተለያዩ አማራጮች አሉት። አንደኛው የካርድ አማራጭ ነው። ካርዶቻችን እዚህ ጋር ሊንክ እያደረግን ፔመንት መፈጸም እንችላለን። እዚህ ጋር ቦነስ የሰጠን ዱካስ ኮይን ነው። እዚህ ጋር ኢንቨስት ማድረግ የምትፈልግ ከሆነ ኢንቨስት አለ። እዚህ ጋር ከስተመር ሰፖርት አለ። ቀጥታ ወደ ዱካስኮፒ መልሳችኋል። ዱካስኮፒ ጋር ስለሆነ ከስተመር ሰርቪሳችሁ አለ። ዱካስኮፒን ከስተመር ሰርቪስ ማግኘት ያላችሁ ሂስትሪያችሁን እዚህ ጋር ትራንዛክሽን ሂስትሪያችሁን ማግኘት ይችላላችሁ። እዚህ ጋር አሁን 5 ፕላስ የሚለው ዱክ በአካውንት ኦፕኒንግ የተሰጠ
ሪሊዝ ነው ቦነስ ነው በእኔ ሪፈራል ኮድ በመግባቱ ያገኘው ቦነስ ነው እናንተም ሪፈራል ኮዱን መጠቀም እንዳትረሱ ስለዚህ አሁን የምንፈልገው አካውንት ዲቴል ነው ማለት ስለዚህ አካውንት ዲቴል ለማግኘት መጀመሪያ አካውንት የሚለው ጋር እንመጣለን አካውንት የሚለው ጋር ስንመጣ እዚህ ጋር ሁለት የአካውንት የብር ታይፖች አሉ የዩሮ እና የዩኤስ ዶላር አካውንት አለ ዩኤስ ዶላር የሚለውን ክሊክ በማድረግ እዚህ ጋር ባንኬን ያመጣልኛል ብር ቢኖረኝ ብሬን ያሳየኛል ትራንዛክሽን ያሳየኛል ምንም ብር ስለሌለኝ ለኔ አሁን እዚህ ጋር የምፈልገው ምንድነው ዲቴል የሚለውን ክሊክ እናደርጋለን ዲቴል የሚለውን ክሊክ ስታደርጉ ስለ ባንክ ኢንፎርሜሽናችሁ ያመጣላችኋል ማለት ስለዚህ እዚህ ጋር ስማችሁ አለ አድራሻ አለ አይባን ነምበራችሁ አለ ከረንሲው ዩኤስዲ ነው ከዛ የባንክ ዲቴሉ ደግሞ አሉ ካስኮፒ ባንክ እንደዚህ ነው ራውት የሚያደርገው ከዚህ ነው ስዊፍት ኮዱ እንደዚህ ነው ብሎ የባንክ እንትኑ ኢንተርሚዲያሪ ባንኩን ይገልጽናል ስለዚህ እነዚህን ባንክ ኢንፎርሜሽኖች እነዛ ፕላትፎርሞች ላይ በመምራት ክፍያ ፔይ ሲያደርጓችሁ በዚህ መንገድ ይገባል ማለት ይሄ አንደኛው የዶላሩ ነው ሁለተኛ የዩሮም እንደዚሁ በተመሳሳይ የዩሮንም እንገባለን ከገባን በኋላ ዲቴል ነው ክሊክ ስናደርገው እዚህ ጋር ቤኔፊሻሪው አለ ቤኔፊሻሪ ባንክ ዲቴል አለ ኢንተርሚዲያሪ ባንክ ዲቴል አለ ስለዚህ ቤኔፊሻሪው እኛ ነን የኛ ኢንፎርሜሽን አለ ከዛ አይባን ነምበራችን አለ ስዊፍት ነምበር አለ እነዚህ ኢንፎርሜሽኖች በሙሉ ኮፒ ያደረጋችሁ በእነዚህ የባንክ ኢንፎርሜሽኖች መንገድ መቀበል ትችላላችሁ ማለት ነው ዋንስ ገንዘቡን ከተቀበላችሁ በኋላ ስዊዝ ባንካችሁ ላይ ገንዘቡ ከገባ በኋላ ከስዊዝ ባንካችሁ ወደፊት እንዴት እናውጣለን የሚለው ቪዲዮ ሰራላችኋለሁ የባይቢት ማስተር ካርድ እንዴት እናገኛለን የሚለው ቪዲዮ ደግሞ እዚህ ዩቲዩብ ላይ ሰርች የላችኋለሁ ቶፕ ላይ ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንኩን እሱን በመግባት ማየት ትችላላችሁ በእርግጠኝነት ይሄ ቪዲዮ ጠቃሚ ነው እንዳገኛችሁ ተስፋ አድርጋለሁ በጣም ጠቃሚ ነው ካገኛችሁት ይሄንን ቻናል ላይክ ሰብስክራይብ ዲም ሼር ማድረግ እንዳትረሱ እንዲሁም ደግሞ በተለያየ ጊዜ የምሰራቸው ቪዲዮዎች ለእናንተ ግራ የሚገባችሁ ነገሮች ካሉ በቴሌግራም ቻናሌ ላይ ሰፖርት ስለምሰጥ @መንሱርስ ኮሚኒቲ ብላችሁ ቴሌግራም ላይ ሰርች ብታደርጉ ወይም ደግሞ ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ ጆይን ብታደርጉ ቴሌግራም ላይ ላይቭ ሴሽኖችን እያዘጋጀን እንደጋገፋለን እንደዚህ አይነት ነገሮችን እናያለን ስለዚህ እዚህ ቻናል ላይ በተደጋጋሚ በመምጣት ተጠቃሚ እንደምትሆኑ ተስፋ አድርጋለሁ በድጋሚ ለማስታወስ እኔ መንሱር ነኝ ይሄ ደግሞ የዩቲዩብ ቻናል ነው በዚህ ዩቲዩብ ቻናል እንደምታዩት በጣም ጠቃሚና ሴንሲቲቭ የሆኑ ኢንፎርሜሽኖችን ወደ እናንተ የማድረስበት ዩቲዩብ ቻናል ነው ከእናንተ የሚጠበቀው አንድ ነገር ብቻ ነው እሱም ይሄንን ቻናል ላይክ ሰብስክራይብ ኒው ሼር በማድረግ ለወዳጆቻችሁ ማድረስ እንዲሁም ደግሞ ቴሌግራማችን በመቀላቀል የሚገኙ ላይቭ ሴሽኖችን እንዲሁም ደግሞ የተለያዩ መመካከሮችን አጋዥ እንድትሆኑ እንዲሁም እንድትሳተፉ ነው በቀጣይ በላይቭ እስከምንገናኝ ድረስ ቻው